አንዳንድ ሰዎች አሉ የሚያናድዱን አይደል? እኔም አሉ እኮ የሚያናድዱኝ፣ ቅጥል የሚያደርጉኝ። እሱ እንዴት ይቅር ልለው እችላለሁ? እሷ እንዴት ይቅር ልላት እችላለሁ? በጣም ክፉ ነገር ነው ያደረጉብን። ወዳጆቻችን ነበሩ፣ ክፉ ነገር አደረጉብን። እንዴት ነው ይቅር ማለት የምትችሉት? ህይወት ከምታስተምረው ትምህርት ለመማር ፈቃደኛ መሆን አለባችሁ። ወድቃችሁ ስትነሱ እንደገና እንዳትወድቁ ትማራላችሁ። ምን ይቆጫሃል? ምን ይጸጽትሃል? ምን ሪግሬት ታደርጋለህ ተብለው ነው የሚጠየቁት። አንደኛ በእውቀት ራሴን አላሳደግኩም። ብዙ መማር እችል ነበረ፣ ብዙ እድል ነበረኝ፣ ግን ለመማር ፈቃደኛ አልነበርኩም። ያንን እድል አልተጠቀምኩበትም። ራሴን ኢኩዊፕ አላረኩም፣ ራሴን ትሬን አላረኩም። እሱ ይቆጨኛል አሉ። ህይወት ታስተምራቸዋለች። ልክ እንደ ዩኒቨርሲቲ ኮርሶች አሉ በምድር ህይወት። ማጣት ዋናዋን አለ፣ ወድቆ መነሳት ትኦቶ አለ፣ መገፋት ትኦስሪ አለ። ኮርስ ትወስዳላችሁ። የማጣት ኮርስ ትወስዳላችሁ፣ የመገፋት ኮርስ ትወስዳላችሁ፣ ወድቆ የመነሳት ኮርስ ትወስዳላችሁ፣ የመጠላት ኮርስ ትወስዳላችሁ። ከጀርባችሁ ሰዎች ኮንስፓየር በማድረግ እሱም ኮርስ ነው፣ ኮርስ ትወስዳላችሁ። ግን ለመማር ፈቃደኞች መሆን አለባችሁ። ህይወት ከምታስተምረው ትምህርት ለመማር ፈቃደኛ መሆን አለባችሁ። ወድቃችሁ ስትነሱ እንደገና እንዳትወድቁ ትማራላችሁ። ጥላቻን፣ መገፋትን ስታዩ ቢተር በመሆን ፋንታ ሌሰን ትወስዱበትና ታልፋላችሁ። ከህይወት እንማራለን። ከህይወት ብቻ ሳይሆን እውቀትም ደግሞ ለማግኘት እንማራለን። እኔ ብዙ ጊዜ አነሳዋለሁ ምሳሌ ስለሆነ ጋዜጠኛ ጳውሎስ ኞኞ በጣም ስለምወደው፣ በጣም ምሁር ነበር በእኛ ዘመን። ጳውሎስ ኞኞ የተማረው እስከ 4ኛ ክፍል ነው። ራሱን የሚናገረው 4ኛ ክፍል ነው ትምህርት ያቆመው። ኢትዮጵያ ውስጥ ግን ምሁራን ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር፣ ጥያቄ የሚጠየቅ። እኔ 5ኛ ክፍል ተማሪ ሆኜ ጳውሎስ ኞኞ እሁድ ፕሮግራም ላይ ኢንተርቪው ሲደረግ አስታውሳለሁ። እና ጠየቀችው፣ እንዴት አዋቂ ሆንክ? ትምህርት 4ኛ ክፍል ነው ያቆምከው እና እንዴት አዋቂ ሆንክ ብላ ጠየቀችው። እኔ አንደኛ ጥያቄ ጠይቃለሁ፣ ጥያቄ ጠይቅና አዳምጣለሁ። ሬስቶራንት ውስጥ ገብቼ የማላውቀው ከሆነ ሜኑን እንዴት ጳውሎስ ኞኞ ይሄን አያውቅም ብላ ትታዘበኛለች አልልም። እጠራትና ዌትረሷን ይሄ ምንድነው እየጠይቃታለሁ። ፕሌን ውስጥ ገብቼ ምግቡ እንዴት እንደሚበላ ካላወቅኩ እጠራና ሆስተሷን ምን ላድርገው ይሄንን እላታለሁ። ሲጠይቅ ሲያዳምጥ ከዛ ደግሞ ስተኛ እንኳን መጽሐፍ ሳሊዝ እንቅልፍ አይወስደኝም አለ። እኔ ያቺ ቀን 5ኛ ክፍል ሆኜ ከሱ ሰምቼ ከሱ ኮርጄ ማታ ሄድኩና መጽሐፍ ይዤ ለመተኛት ሞከርኩ። እስካሁን ድረስ እውነት ነው የምላችሁ፣ እስካሁን ድረስ መጽሐፍ ካልያዝኩኝ እንቅልፍ አይወስደኝም። ለመማር ፈቃደኞች ከሆንን ዶክመንተሪዎች እናያለን፣ ትሬኒንጎች እንወስዳለን፣ መጽሐፍ እናነባለን። በየቀኑ አዲክትድ ትሆናላችሁ ለእውቀት። ኢኩዊፕ እያረጋችሁ እየጨመራችሁ እውቀት እየጨመራችሁ ትሄዳላችሁ። ስለዚህ አእምሮን መክፈትና ማዳመጥ ነው። እኔ አንዳንድ ጊዜ ሰዎች እኔ ፊት ቁጭ ብለው ሕክምና ያወሩኛል፣ ሐኪም አይደሉም። አሁን እገረምና ዝም ብዬ ሰማቸዋለሁ። ምን አለ ጠይቀው ቢያዳምጡ። እኔ ሎየሩን ሳገኘው ጥያቄ ጠይቀውና አዳምጠዋለሁ፣ ኤክስፕሎይት ነው የማደርገው። ኢንጂነሩን ሳገኘው ጥያቄ ጠይቀውና ኤክስፕሎይት ነው የማደርገው፣ አዳምጣለሁ። አዲክትድ ነኝ ለእውቀት፣ በየቀኑ ማደግ አለብኝ። ሁለተኛ ጽታቸውን ሲናገሩ የኖርኩት በቂምና በጥላቻ ነው። ምጠላቸው ሰዎች ነበሩ። ሄትሬድ ነበረብኝ፣ ቂም ነበረብኝ፣ ንዴት ነበረብኝ ሰዎች ላይ። እንደዚህ ለሚያልፍ ህይወት እንደዚህ ለሚያልፍ አሁን 3 ወር ነው የቀረኝ። ለምን በጥላቻ ኖርኩኝ? ለምን በቂም ኖርኩኝ? ለምን ይቅር ባለ ማለት ኖርኩኝ ብለው ይላሉ። በጥላቻ ያሳለፍኳቸው ዓመታት በጣም ይቆጩኛል ይላሉ። ክሎዥር ይባላል በጌስታልት ቴራፒ። ትዘጉታላችሁ፣ ያለፈ ታሪካችሁን አትጎትቱትም። ወደዚህ የጎትታችሁ እንዲረብሻችሁ ይቅር ትሉና ክሎዥር ታደርጋል። ይሄኛውን ትዘጉትና አዲስ ህይወት መኖር ትጀምራላችሁ። አንዳንድ ሰዎች አሉ የሚያናድዱን አይደል? እኔም አሉ እኮ የሚያናድዱኝ፣ ቅጥል የሚያደርጉኝ። እሱ እንዴት ይቅር ልለው እችላለሁ? እሷ እንዴት ይቅር ልላት እችላለሁ? በጣም ክፉ ነገር ነው ያደረጉብን። ወዳጆቻችን ነበሩ፣ ክፉ ነገር አደረጉብን። እንዴት ነው ይቅር ማለት የምትችሉት? እነሱ አሁን ነገራችሁና ከዛ ይቅም ትይዙ እንደሆነ ያለው ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የራሱ ጥቅም አለው፣ ግን ኮርቲሶል ሲበዛ የሚያደርገው ልንገራችሁ።
ደም ብዛት ይጨምራል፣ ደም ብዛት ያመጣል ሃይፐርቴንሽን፣ ስኳር ያመጣል ዲያቤቲስ መልተስ፣ ፔፕቲክ አልሰር ዲዚዝ ያመጣል የአንጀት የጨጓራ ቁስለት፣ ኢንተስቲናል ፖሊፖሲስ የሚባል አለ የትልቁ አንጀት ላይ የሚወጣ፣ አስም ያመጣል አስማቲክ ዲስኦርደር፣ ቶሎ ያስረጃል፣ መስመሮች ይወጣሉ፣ ቶሎ ፊታችን ያረጃል፣ ሰውነታችን ያረጃል፣ ከዛ እድሜያችን ያጥራል። አእምሮ ላይ ደግሞ ጭንቀት ያመጣል፣ ዲፕሬሽን ያመጣል፣ እንቅልፍ ማጣት ኢንሶምኒያ ያመጣል። እነዚህን ሁሉ ያመጣል። አላስፈላጊ ውፍረት ሁሉ ያመጣል። ኦቤሲቲ ያመጣል። ኮርቲሶል ምን ሲሆን ቂም ስንይዝ፣ ጥላቻ ውስጥ ስንሆን ሆርሞን ይጨምራል። እሱ ብቻ አይደለም፣ 61% ካንሰር በቀጥታ ከቂም ጋር የተያያዘ ነው። በቀጥታ 61% ኮዝ ኢፌክት አይደለም፣ አሶሲዬሽን ነው የሚባለው። አሶሲዬት ይደረጋል። 61% ካንሰር ከቂም ጋር የተያያዘ ነው። ለዚህ ነው አሁን ለካንሰር ሕክምና ሲሰጥ ምን ተጀመረ? ኬሞቴራፒ ይሰጣል፣ ሬዲዬሽን ቴራፒ ይሰጣል፣ ሕክምና ሁሉ ይሰጣል። ከዛ ፎርጊቭነስ ቴራፒ ተጀመረ። እዛ ሆስፒታል ውስጥ ሳይኮቴራፒ የሚሰጡና ሰዎቹ ይቅር እንዲሉ የሚያደርጉ ሳይኮሎጂስቶች ገቡ። ምክንያቱም ፎርጊቭ ሲያደርግ የመዳን እድላቸው ከፍተኛ ነው። ካንሰር ያመጣል፣ ፔፕቲክ አልሰር ዲዚዝ ያመጣል። እንዲህ አሁን እናንተ ፍረዱ። እኔ ይህንን ሰውዬ ብሽቅ የሆነ ሰውዬ ይቅር ብለው ይሻላል? ብሽቅ ነው እኮ ምንም ጥያቄ የለውም እኮ አቃጥሎኛል። ግን ቂም ይዤ ቁጭ ብዬ ደም ብዛት፣ ስኳር፣ አስም፣ ጨጓራ፣ ፔፕቲክ አልሰር፣ ካንሰር ምናምን ይሄንን ሁሉ ከምሸከምና እንደምንም ብዬ ይቅርታ ባረግና ባሰናብተው የትኛው ይሻላል? ይሂድልኝ ወደዛ። ስለዚህ ክሎዥር አድርጉ። ሰዎችን ይቅር በሏቸውና በጤንነት ኑሩ። ሶስተኛ ራሴን አልተንከባከብኩም። ይኸው እንዲህ ያደረሰኝም እኮ እሱ ነው። በምግብ ራሴን አልተንከባከብ፣ በስፖርት ራሴን አልተንከባከብ፣ ጥሩ እንቅልፍ አልተኛው፣ እረፍት አላርፍም ነበረ። ራሴን አልተንከባከብ። አቢዩዝ ነው ያረኩት። ራሴን በጣም ነው አቢዩዝ ያረኩት። ቆጨኛል። ምን አለ ስፖርት ብሰራ ኖሮ፣ ምን አለ ኒውትሪሽኔን ባስተካክል ኖሮ፣ ምን አለ ራሴን ብንከባከብ ኖሮ ብለው ይላሉ። በጣም ቻሌንጅ አደርጋቸዋለሁ እዚህ ጋር። እዛ ውስጥ ከነበሩት ሰዎች ሴቶችም አሉ። አንዳንዶቹ ብሬስት ካንሰር ነበራቸው የነበረው፣ አንዳንዶቹ ሰርቫይካል ካንሰር የማህፀን ጫፍ ካንሰር የሚባለው ነበረ የነበረው ችግራቸው። ሊከላከሉት ይችሉ ነበር። እንዴት ይከላከሉታል? ለምሳሌ የጡቱን ልንገራቸው። የጡት ካንሰር እንዴት ፕሪቨንት ማድረግ ትችላላችሁ? ጡታችሁን በአራት ትከፍሉታላችሁ። ሴቶች በአራት ትከፍሉታላችሁ። አንድ መስመር ወደ ታች፣ አንድ መስመር ወደ ጎን። የላይኛው አፐር ኢነር ኳድራንት ይባላል። ታችኛው ሎወር ኢነር ኳድራንት ይባላል። ይሄኛው አውተር አፐር ኳድራንት ይባላል። ከዛ ይሄኛው ደግሞ ሎወር አውተር ኳድራንት ይባላል። ለአራት ከፈላችሁት። ወይም እንደዚህ እንትን ማለት የለባችሁም። 1 2 3 4 ብላችሁ ከፈላችሁት። ከዛ ጠዋት ስትነሱ ሻወር ስትወስዱ እንደ ዘበት ይሄኛውን ነምበር 1 ኳድራንት ቼክ ታደርጉታላችሁ። ያበጠ ነገር ነው የምትፈልጉት፣ የለም። ይሄኛውን ኳድራንት ፈለጋችሁ፣ የለም። ምንም ያበጠ ጠጠር ነገር የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ደግሞ ልክ እንደዚሁ ለአራት ትከፍሉና ቼክ በየቀኑ ይሄንን ካረጋችሁ ብሬስት ካንሰር አያመልጣችሁ። አንዲት ጠጠር የምታክል ነገር ባገኛችሁ ጊዜ ሐኪም ጋር ትሄዳላችሁ። ስለዚህ ሊጎዳችሁ አይችልም። እድሜያችሁ ደግሞ ከ40 በላይ ሲሆን ማሞግራም የሚባል እሱን ሄዱና ታሰራላችሁ። ሰርቫይካል ካንሰር ሰርቪክስ ውስጥ ፓፕ ስሚር የሚባል አለ። በየጊዜው ቼክ ታደርጋላችሁ። ስለዚህ በካንሰር የመያዝ ፖሲቢሊቲያቸውን በጣም ዝቅ አደረጋችሁት ማለት ነው። ሆም ብላችሁ ካደረጋችሁት፣ ሆም ብላችሁ ቼክ ታደርጋላችሁ። ሆም ብላችሁ ኤቭሪዴይ፣ ይሄኛው የጡቱን ኤቭሪዴይ ቼክ በማድረግ አሁን ቻሌንጅ ባረግ እናንተ መካከል በየአመቱ ክሊኒክ የሚሄድ እና ፋስቲንግ ብለድ ሹገር፣ ሂሞግሎቢን፣ ዋይት ብለድ ሴል፣ ሊቨር ፋንክሽን ቴስት፣ ሬናል ፋንክሽን ቴስት፣ ኮሌስትሮል፣ ትራይግሊሰራይድ ማን ነው የሚያሰራው ብዬ በጠይቅ ጉድ ነው የምትሆኑት። ዳይታችንን ስታዩ እኛ ሚስኪኖቹ ሽሮና ምስር ነው የምንበላው። ሀብታሞቹ ደግሞ ምንድን ነው የሚበሉት? ስጋ፣ ጥሬ ስጋ፣ ጥሬ ስጋ፣ ጥብስ፣ ጥሬ ስጋ፣ ጥብስ፣ ጥሬ ስጋ።
ከዛ ጎመን የድሃ ምግብ ነው። አትክልት አይደረሰብ እንትን አድርገው እዛ ቪአይፒ ሩም ገብተን ይልቅ እንትን በለን እንቆርጣለን ይላል። ሀብታሞች ናቸው። አትክልት አይበሉም። ፍሩት ለህፃን ልጅ እኮ ነው፣ ለልጆች ነው ፍሩት። ድራፍት እንጠጣለን። ወተትማ የህፃናት ነው፣ እንዴት ወተት እንጠጣለን ይላሉ። ስለዚህ ኒውትሪሽናቸው ዜሮ ነው፣ በጣም ያነሰ ነው። የሚያስፈልጋቸውን ነገር አይወስዱም። ይሄም አይወስድም፣ ያንም አይወስድም። እጅግ በጣም የሚገርመኝን ነገር ልንገራቸው። መልቲ ቫይታሚን አለች፣ አንድ ካፕሱል ወይም ታብሌት መልቲ ቫይታሚን አለች ተዘጋጅታ የምትቀመጥ በእድሜያችን። ቫይታሚን ኤ አለው፣ ቫይታሚን ቢ1 አለው፣ ቫይታሚን ቢ6 አለው፣ ቫይታሚን ቢ12 አለው፣ ቫይታሚን ሲ አለው፣ ቫይታሚን ዲ አለው፣ ቫይታሚን ኢ አለው። ይሄ ብቻ አይደለም፣ ካልሲየም አለው፣ ማግኔዚየም አለው፣ ማንጋኔዝ አለው፣ አይረን አለው፣ ፎሌት አለው። ይሄንን ሁሉ አዘጋጅተው አንድ ታብሌት ውስጥ አስቀምጠውልናል። አንድ ታብሌት ውስጥ የኛውን እጠይቃለሁ፣ በየቀኑ ይሄንን የቫይታሚን መልቲ ቫይታሚን ታብሌት የምትወስዱ እጃችሁን አሳዩ። 1 2 3 4 አስገራሚ ነው። ለመሰላችሁ አስገራሚ ነው። ስጋ 1000 ብር እንገዛለን። ይሄኛው ቫይታሚን አሁን ጨምሯል እንጂ 250 ብር ነው። ግን ምን ይዟል? ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ካልሲየም፣ ማግኔዚየም፣ ማንጋኔዝ፣ ፎሌት፣ አይረን፣ ዚንክ ይዟል። በእድሜያችን ከ50 በላይ ካላለው ከ40 በላይ ላለው በእድሜያችን ተዘጋጅቶ ተቀምጧል። ገዝተን ከምግብ በኋላ አንድ መውሰድ ነበረብን፣ አንወስድም። ምግባችን ሁሉ እነዚህን ነገሮች ሙሉን አያሟላም። ለአንድ ክትፎ 700-800 ብር እናወጣለን፣ ግን አንወስድም። ይሄን አስገራሚ ነው። ስለዚህ እድሜያችን ገፋ ሲል ኦስቲዮፖሮሲስ አለ፣ አጥንታችን ይሳሳል፣ ካልሲየም ዴፊሽንሲ አለን። አሁን በቅርብ እኔ አንዲት ልጅ በጣም ታማ ሌላ የነርቭ በሽታ ነው ተብሎ ከዛ እንትን ሆናለች፣ ሄሚፕሌጂክ ሆናለች፣ እጅግሯ ደክሟል። ከዛ ላቦራቶሪ እንትኑን ላከልኝ አባቷ ሳይ ቫይታሚን ዲ ዴፊሽንት ነው። ስትገባ ሐኪሙን አልኩ ዶክተሯን ስትገባ ለዶክተሩ ይሄንን ሪዛልት ይሄው በደንብ በለው፣ ምክንያቱም ቫይታሚን ዲ ዴፊሽንሲ እንደዚህ ኒውሮሎጂካል የሚመስል በሽታ ሊያመጣ ይችላል። ጀስት ቫይታሚን ዲ ዴፊሽንሲ። ስለዚህ አንወስድም። አንድ ካፕሱል ሰዎች ከውጭ ምን ላምጣላቸው ሲሏቸው ቫይታሚን አምጡልኝ በሏቸው። ሁሉም ነገር ያለው ቫይታሚን አምጡልኝ በሏቸው። ፋርማሲ ሂዱና ቫይታሚኖቹ ሁሉ ያሉበት፣ ሚነራሎቹ ሁሉ ያሉበት አንድ ታብሌት ለእድሜ የሚሆን ስጠኝ በሉት። በአንድ ታብሌት የተካተተ። ከዛ ቴክ ዩር ቫይታሚን። ከምግብ በኋላ ቆዳሽ ያስፈልገዋል ቫይታሚን፣ ጸጉርሽ ያስፈልገዋል ቫይታሚን። ጸጉራችን ለማደግ ቫይታሚን ይፈልጋል። ሜታቦሊዝሙ ቫይታሚን ይፈልጋል። ሚነራሎች ያስፈልጉናል ለሰውነታችን። ትክክለኛውን አይነት ለእድሜያችሁ የሚመጥለውን ከውጭ ማስመጡ፣ ከዚህም ግዙ። ቫይታሚን ግን ውሰዱ። ከዛ ኤክሰርሳይዝ ማድረግ። እነሱ ይሉ የነበረውን እኮ ወክ እንኳን አላረግም ይላሉ። አንድ ሰሞን እነሳለን፣ ስኒከር እንገዛለን፣ የልብስ ቱታ እንገዛለን፣ ጂም እንጀምራለን፣ እንመዘገባለን፣ የ3 ወር እንከፍላለን፣ 3 ቀን እንሰርና እንተዋለን። ትንሽ የሆነች ኤክሰርሳይዝ ግን ያስፈልጋል በህይወታችን። ስለዚህ እኔ ዛሬ የምሰጣችሁ 3ኛው ስጦታ ራሳችሁን ተንከባከቡ። ቴክ ኬር ኦፍ ዮርሰልቭስ። ቫይታሚን ውሰዱ፣ ምግባችሁን ዋች አድርጉ፣ ክብደታችሁን አስተካክሉ። ከዛ ጤነኛ አኗኗር ኑሩ። እኔ የዛሬ 10 ዓመት ከነበረኝ ክብደት ወደ 20 ኪሎ ግራም ዲፍረንስ አለኝ። ሉዝ አድርጌው ነው።